ገንዘብ ጠየቀኝ ባለፈው። ከዛ እኔ እንደዚህ ነው ገና የራሴን ዕዳ ራሱ አልከፈልኩም እና አሁን የለኝም እጄ ላይ አልኩት። ማን ነው እሱ? ኢትዮጵያ ነው እሱ፣ ጓደኛዬ ማለት ነው። ፍቅረኛሽ ነው? እንዴት ተዋወቃችሁ? እዛ 1 ዓመት ምናምን ሆኖናል። እዛ ኢትዮጵያ እያለ ቡና ሰራ ነው የተዋወቅነው። እሺ። የጀበና ቡና ሰራ ነበረ ከ2 ዓመት ምናምን በፊት ማለት። ኦኬ። እዛ እሱን እየሰራ የተዋወቅነው። ከዛን ወደ ፍቅር ከገባን ገና 1 ዓመት ነው እና እኔ ወደ ሳውዲ መጣሁ። በቃ ኢትዮጵያ ምንም እንትን አልሆን ሲለኝ ወደ ስደት መጣሁ ለመለወጥ ሰርቼ ምናምን ቤተሰቡን ለመቀየር ብዬ እና ገና ከመጣሁ ገና ብር ይለኛል። ግራ ገባኝ። እኔ ለራሴ እዚህ ጋር የራሴን ዕዳ አልከፈልኩኝ፣ እሱ ደግሞ ሌላ ችግር የለውም። በፊት ሰራ ነበር፣ አሁን ላይ የለውም ስራ። የግል ስራ ነው ያገኘው ምናምን ነበር የሚሰራ። ምን ያህል ብር ጠየቀሽ? 50 ሺህ ብር። እኔ ግን ገና ምንም የለኝም፣ ለራሴ 50 ሺህ የለኝም። ለምን ነው አለሽ 50 ሺህ ብር? በቃ እኔ አላውቅም ለምን እንደሆነ የለኝም። እንደዚህ ማውጣው ለቀን ወጪ ምንም የለኝም ምናምን ይለኛል። እኔ ደግሞ መላክ አልፈለኩም። ብር ምልካው ደግሞ በእናቴ ነው። ይባስ ብሎ ምን አለኝ፣ አሁን ስትልኪ በእኔ ላኪና ለእናትሽ ትራንስፈር እኔ ላድርግልሽ አለ። እኔ ደግሞ እሺ አልኩት። ማለት እኔ እኔ ላኪና ለእናትሽ፣ እኔ በእናቴ ነው አካውንት ከፍቼ አልመጣሁም፣ በእናቴ ነው የምልከውና ወደ እናትሽ እኔ ትራንስፈር ላድርግልሽ ለእኔ የምታስቀሪውን አስቀርተሽ አለ። እኔ ገና ከመጣሁኝ ገና ነኝ፣ ምንም አላውቅም። እና እስኪ ትንሽ ምክር ስጠኝ ወንድም አለ። እድሜሽ ምን ያህል ነው? 23 ከ23 አላልፍ ብሏል የሴቶች እድሜ። እሺ ሚወታል። እውነቴን ነው። ያው ገና አሁን ወደ 24 ነሐሴ ላይ ይዛለው ትክክለኛ እድሜ ነው። አሸው ማለት የእድሜ መመርመሪያ እስክናስገባ ድረስ እንችለዋለን። ሚዩት አድርጊና አንደኛ ነገር አንቺ ወንድ ወይ ጎረምሳ ለመቀለብ አይደለም እዚህ መጣሽ። ጭራሽ ወደ እኔ ላኪና እኔ ለእናትሽ አስተላልፋለሁ። አራዳ ነው እሱ፣ በጣም ብልጣብልጥ ነው ማለት ነው። እንዴት ነው ይሄንን አትነቃም ብሎ ያሰበው? አንቺ ራሱ የእውነቱን ይመሰለሽ ልከሽለት ለሱ፣ ከዛ እሱ ለእናትሽ ሊያስገባላቸው። ምን ነው በሱ በኩል ነው እንደ ገንዘብ እሱ ያለም ባንክ ነው እሱ ወይ ባንክ ቤት ነው በሱ በኩል የሚያልፈው። ለእናትሽ ቀጥታ አትልኪም እንዲ? አንቺ ፋራ አርጎን ያየሻይሽ ከምንም የማታውቂ። አንዳንድ ጊዜ ሰው ሲያፈቅር አፈቀራችሁ እንጂ ጅል አይደለም። ማንም ጅል የለም ጓድ። ሰው አፍቅሮ ለፍቅር ሲል ዝቅ ሲል፣ ለፍቅር ሲል እሺ ሲል፣ ሁሉንም ነገር ለፍቅር ሲል እንደው ለዛ ሰው የሚመችና ትሁት ዝቅ ሲል ማለት ነው ጅል አድርገው የሚቆጥሩ ሰዎች አሉ። በቃ ያላቸውን ሁሉ የሚያደርጉ እና ጅል ሆኖ አይደለም ሰዎች ስላፈቀራችሁ ምናልባት ሁን የምትሉትን ሁሉ የሚሆነው እንጂ ሳያስተውል እየቀረ አይደለም። ስለዚህ አሁን አንቺ ይሄ ሰው አይሆንሽም። እሺ ናት እኔ ገልጾ ልንገርሽ፣ በቃ አይሆንሽም። በደንብ ቆዳሽን ሊገፍ የመጣ ሰው ወንድ ልጅ ገንዘብ የሚጠይቅ ከሆነ ባል አይሆንም፣ ፍቅረኛ አይሆንም። ገብቶሽ? የክብር ጉዳይ ነው። ለወንድ ልጅ ገንዘብ መጠየቅ ውርደት ነው። ችግሮኛል ብሎ አደባባይ መውጣት ራሱ ውርደት ነው። መጨረሻ ሲጨርስ ራሱን ሲያዋርድ የሚያደርገው ነገር ቤተሰቡን ፊት እንኳን ቸገረኝ ብሎ አይቆምም ወንድ ልጅ። ገብቶሻል? ስለዚህ ራስሽን አክብሪ። እቃቃ ጨዋታ አትጫወች። ከማይሆንሽ ሰው ጋር ሀሁ እያልሽ ጊዜሽን አትግደይ። በጊዜ ንቂ። ልጁ ገንዘብ ነው ከአንቺ የሚፈልገው፣ አንቺ ነ ተግባባ። አመሰግናለሁ። ሰላም ዋል። ሰላም
ሌላ ታሪክ ውስጥ ገብቷል። ሄሎ እኛውም እኔ አሁን ላይ የ24 ዓመት ወጣት ነኝ። አሁን ኩዌት ነው የምትገኘው በስራ ላይ። ኩዌት ከመጣው 10 ወር ሆኖኛል አሁን እና በዛ ላይ የ3 ዓመት ልጅ አለኝ። ባለትዳር ነኝ። 18 ዓመት አካባቢ መሰለኝ ያገባሁት አሁንና ባለቤቴ እንድመጣ አልፈልግም ነበረ ወደ ኩዌት ስመጣ። ለምን እሱም የተሻለ ገቢ ስላለው እኔም ስራ ስለነበረኝ እንድመጣ አይፈልግም ነበረ እና ሰው ደግሞ ያው ያለ ቤተሰብ አይኖርማ። እኔ ደግሞ ደስተኛ አልነበርኩም ማለት በትዳሬ ደስተኛ ነኝ፣ ግን ቤተሰቤ ጋር ባለው ችግር አንጻር ብዙም ደስተኛ ስላልነበርኩኝ ወደ እዚህ መጣው ማለት ነው። እና ከመጣው በኋላ ደግሞ ፎከስ ያረኩት ወደ እናቴ ቤት መስራት ላይ ነው ከመጣው ጀምሮ ማለት ነው። አይጠይቀኝም፣ እንደዚህ አመልም የለበትም፣ የብር የመጠየቅ ችግርም የለበትም፣ የብርም ችግር የለበትም። እና ባይገርም ለሱ አካውንት ላይ ያስገብቼ ነው ለቤተሰብ የሚያስገባልኝ። እኔ እንዳስገባው ነው ቀጥታ ወደ እናቴ አካውንት ላይ የሚያስገባው ማለት ነው። እና አንዳንዴ ጥሩነቱ በዝቶብኝ ይሁን ይሉንታ ይሁን አላውቅም፣ ይጨንቀኛል። በቃ ማለት ምን ይሰማዋል ይሄ ሰው? ባለቤቴ ነው። ለምን እንደዚህ ለእናትሽ አደረግሽ፣ ለምን ለእኔ እንደዚህ አላደረግሽም አይለኝም፣ አይጠይቀኝም። እና ጎበዝ በርቺ ነው እና የሚለኝ ለእሱ ያለ ማድረጊያ አንዳንዴ እንደ ጥፋተኝነትም ይሰማኛል። ማለት እዛ ቦታ ትዳሬን፣ ቤቴን፣ በልጅነት የገነባሁትን ቤቴ ነው ለእናቴ ብዬ ትቼ የመጣሁት እና እሱም ይጎዳል። እኔም በማጣቱ ሊጎዳ ይችላል። ልጄ እናቴ ጋ ነው፣ ልጁን በማጣት ሊጎዳ ይችላል። እና አንተም ወንድ ነህ። አንዳንዴ በወንድ ቦታው ነው የሚያስብ ወንድ ልጅ ነው። እኛ ሴቶች በሴቶች ጎን ነው የምናስበው፣ የሴቶች አስተሳሰብ ነው ያለን። እና እስቲ ምን ትመክረኛለህ? እንደሚያፈቅረኝ አውቃለሁ። እውነት ለእኔ ጥሩነቱ በጣም በዛብኝ። አንዳንዴ ጥሩነት ይበዛል፣ እውነት ጥሩነቱ በዛብኝ እና ምን እንደማደርግ ግን አላውቅም። እስኪ ምከረኝ። ምንድን ነው የፈለግሽው? ለምን ጉዳይ ነው ብር የምትልኪው? ለእናቴ ቤት ጀምሬያለሁ እና ለሱ ነው የምልከው ለቤቱ። እሺ፣ ስለዚህ እሱ ለምን አላለኝም ነው? ለምን ታይ ምናምን አላለኝም ነው? እሱ ፈቅዶ ነው የምታረዩ? እሱ ፈቃድ ነው? ለእሱ አስገብቼ ነው የሚያስገባው እና አይ ፈቅዷል። እሱ አውርታችሁበት እንዲህ ላድርግ ብለሽ ነው? በእርግጥ ስመጣ በቃ የሆነች 4 ወር ያክል ቤተሰብን እንደምረዳ ከዛ እንደማይበልጥ ነበር ተነጋግረን የመጣ ነው እና አሁን ኢትዮጵያ ካለችበት ሁኔታ አንጻር በዛን ጊዜ ውስጥ የመጨረስ አልቻልኩም። እቅዴ ረዘመ። አንቺ አግብተሽ ትዳር ይዘሽ ነው ለቤተሰቦች ቤት የምትሰሪው? አዎ። እድሜሽ ምን ያህል? እድሜሽ ምን ያህል? አሁን 24 ዓመት ይንሻሉ። ቤት ገዝተሽ የራሳችሁ ቤት ውስጥ ነው የምትኖሩት? አይደለም፣ ተከራይተን ነው የምንኖረው። እሺ ኒውታኒስት አሁን ልጅነት አለብሽ አንቺ ተከራይተሽ እየኖርሽ ትዳር ይዘሽ ለቤተሰቦችሽ ቤት ትሰሪያለሽ? ምን አይነት ካልኩሌሽን ነው? ነገ ተቸግረሽ ጎዳና ብትወጪ መልሰሽ እየሰራሽውን ቤት ልትያቸው ነው ቅድሽ? እንደዚህ እኮ አይደረግም። ሰው እኮ መጀመሪያ ራሱ ነው መለወጥ ያለበት። ትዳር ሲይዝ አንድ ሰው እናትና አባቱን ይተዋል ሲባል ይተዋል ይጠላቸዋል ሳይሆን የራሱ ህይወት አለው ነው። ገብቶሻል? መጀመሪያ የራስሽን ህይወት አስተካክል እንጂ ባልሽ እኮ ነው ምን ያህል ብትንቂው ነው። እሱ ወይ ደብሮት ሊሆን ይችላል ዝም ያለሽ። የትኛውም ወንድ አይስማማም በዚህ። እሱ መረገጥሽ አልፈሽ እኮ ነው ለቤት ሲንግል ብትሆኚ ኢትስ ኦኬ። ባል አለሽ፣ ትዳር አለሽ። ሰው አጥራ ለማለት ምን ነገር ከማድረግሽ በፊት ባለቤት የምትይዙ ሰው መፍቀድ አለበት። የእሱ ፈቃድ ተነጋግራችሁ ተግባብታችሁ እሺ ይሁን ብላችሁ ከሆነ እናንተ መብት።
ግን እሱን ሪስፔክት ማድረግ አለብሽ። እሺ ስላለሽ ይሁን ስላለ የምትይውን ሁሉ ስላለሽ ስለተቀበለ ተስማምቶታል ማለት ነው። አንዳንዴ እንደዚህ አይነቱ ሰው የሆነ ሰዓት ሲገነፍልበት ነው ወይ ጥጦሽ የሚሄደው ወይ ድሮም ከኔ ጋር ሆነሽ ለእናትና አባቶች ነው እንጂ ለእኔ ምንሽ እንደሚስት ሆነሽኛል ብሎ ጥሎሽ ብሄድ ነገር ያንገበገብሻል። ሰው አይደረግም። ሰው መጀመሪያ ራሱን መቀየር አለበት። ገብቶሻል? ለውጥ ከራስ ነው የሚጀምረው። መጀመሪያ ለራስሽ ቤት ለራሳችሁ ቤት ሰርታችሁ የራሳችሁ ኑሮ አቃንታችሁ ልጅ ያለው ብዙ ነገር እኮ ይጠብቃችኋል በፊት። ከዛ በኋላ ለቤተሰብ ትቀጥያለሽ እንጂ ባልሽን ጎዳና ላይ አውጥተሽው ለቤተሰብ ቤት እየሰራው ነው የማይመስል ነገር ምን እሱ አረገው። እኔ አልስማማ። ገብቶሻል? ይሄ ቃቃ ጨዋታ አይደለም፣ ህይወት ነው። ምንም ማስመሰል አያስፈልግም። ልጆችሽ ጎዳና ቤት ኪራይ መቼ እከፍላለሁ እያሉ እየተጨናነቁ ልጅ ባለበት ቤት ባልሽ እንደዛ እየኖረ ለቤተሰብ ብር እየላኩ ባሌ ለእናትና ለአባቴ ብር እያስገባ ቤት እየገነቡ ነው። እንደዚህ አይነት ልጅነት ያቆይቆ ትክክል አይደለም። እሺ ቤት መጀመሪያ የራሳችሁን ቤት ስሩ፣ አስቢበት። ነገ የሆነ ችግር ቢፈጠር እመኚኝ ቁጭ አድርጎሽ ነው የሚሄደው። ለእናትና ለአባትሽ እኮ ነው ቤት የሰራሽው አንቺ ሰው ሀገር ሄደሽ ብሎ ያደረግሽውን አሁን ላይልሽ ይችላል። በነገራችን ላይ ዝም የሚልን ሰው ፍሩት። እንደውም የሚናገር ሰው ይሻላል። የኔነት የሚናገር ሰው ይሻላል። ወዲያው ነገር ሲፈጠር እንዴት ነው የሚል ሰው ይሻላል። ዝም ያለ ሰው አንድ ቀን መናገር የጀመረ ቀን አብቅቷል ማለት ነው። ዝም ስላለሽ ልክ ነው ማለት አይደለም። የሄድሽበት አስተውይ። ተግባባ? ማዳ እሺ፣ አሌክስ አመሰግናለሁ። እሺ፣ አስቢበት። ትንሽ ለየት ያለ ነገር ነው የሰማሁት። ማለት የመሰለኝ እኔ የራሳቸውን ቤት ገዝተው ምናምን ወይ በቃ ቤት ሰርተው ከዛ የእኛን ጨርሰናለውን ለቤተሰባችን ነው እንስራ ብለው ተስማምተው ለዛ ነው የጠየኳት። የራሳችሁን ቤት ገዝታችሁ ነው የምትኖሩ ምናምን ያልኳት። ምን አይነት ጨዋታ ነው? አንዳንዴ ጥሩ ባሎች ሲገኙ ፊር ከግድግዳ ጋር እያላተማችሁ ልባቸውን አትስበሩት። እዚህ ቤት እየሰማሽ ነው የስንት ሰው ታሪክ። ጤና ይስጥልኝ።